ጀምረዋል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሱቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? የዛሬ ቪዲዮ የሚሆነው ኮሜንት ላይ ጥያቄ አለ፣ ብዙዎቻችሁም የደወላችሁ የምጠይቁት ጥያቄ አለ። እሱን ጥያቄ የምመልስላችሁ ይሆናል ማለት ነው። ጥያቄያችን ምንድነው? ጭቃ ቤት ላይ ግርፍ ገርፈ ነው ውስጡን ወይም ደግሞ ልስለስነ ነው በሲሚንቶ ተለስኖ ጅብሰም ብንሰራው ይሆናል ወይ የሚል ጥያቄ አለ። ሲቀጥል ደግሞ ጭቃ ቤትን ፊኒሽንግ ስራ ስናበጃጅ ወይም ደግሞ ጅብሰም ስንሰራ ልጥፍ ለጥፈ ነው ብንሰራ ይሻላል ልስለስነ ነው የሚል ጥያቄ አለ ማለት ነው። እነዚህ ጥያቄዎች የመልስላችሁ ይሆናል። እናም ደግሞ ጠቅለል ያለ ስለ ጭቃ ቤት አሰራር ጅብሰም ብንሰራው በሚለው ጉዳይ ላይ ጠቅለል ያለ ማብራሪያ የምሰጣችሁ ይሆናል ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይመቻችሁ። እንግዲህ የመጀመሪያ ጥያቄያችን ምንድነው? ቤቱን ከሰራን በኋላ ግርፍ ብንገርፈው ጅብሰም መስራት ይቻላል ወይ ለሚለው ጥያቄ ይቻላል። ምንም ችግር የለውም። ግርፍ ተገረፈም ልስን ተለሰነም ልጥፍም ተለጠፈ መሰራት ይችላል ማለት ነው። አስለስፈሽው ወይም ደግሞ አስገርፈሽው ከሆነ በስነ ስርዓት አድርጎ ጅብሰም ቻክ ማድረግ ትችላለሽ ማለት ነው። እንግዲህ አንድታችን በኮሜንት የጠየቀችው ጥያቄ ነው። ስለ ጭቃ ቤት ፊኒሽንግ ስራ ስለመሰራት ብዙ ሰው ትኩረት ስለሌለው፣ ስለ ጅብሰም ስራ ትኩረት ስለሌለው ስለሱ ስራ በጣም ብዙ ነው የምጠይቁኝና እንግዲህ ጅብሰም ስራ ለመስራት ምንም ስራ ሰራ ነው፣ ልጥፍ ለጠፍ ነው፣ ግርፍም ገረፍ ነው፣ ቤቱን ቀለም ቀብተንም ኖርንበትም እንደዚህ ግርፍም ገረፍ ነው በስነ ስርዓት አድርገን ማድረግ ነው። ወይም ደግሞ እንደዚህ እንከን ወጣሽን ብናደርገው ጅብሰም ለመስራት ምንም ነገር እንደማያግደን ማወቅ መቻል አለብን ማለት ነው። እንግዲህ ይህንን የምናውቀው ምንድነው? የኖርንበትን በጣም አሮጌ ቤቱን የቆየ ቤትን ቢሆን ጅብሰም መስራት እንችላለን ማለት ነው። እንኳን አዲስ ቤትና እንደዚህ የቆየ ቤቱንም ማበጃጀት እንችላለን ማለት ነው። ጅብሰም ልንሰራ አስበንና ጅብሰም ልንሰራ ፈልገን ከመስራት የሚያግደን ነገር ምንም ነገር እንደሌለ ማወቅ መቻል አለብን ማለት ነው። ብሎኬትም ቤት ሆነ ጭቃ ቤትም ሆነ ጅብሰም ልትሰሩ አስባችሁ በማንኛውም ደረጃ ላይ ሆኖ መስራት ትችላላችሁ ማለት ነው። እንግዲህ ሌላው ብዙዎቻችሁን የሚያደናግራችሁና ብዙዎቻችሁን ግር የሚያስብላችሁ ነገር ምንድነው? ጅብሰም ስንሰራ ግርፉን ገርፈን እንደዚህ ምናምን አይሆንልንም ብላችሁ የምትጨነቁ፣ ልስን ተለስኖ አይሆንልንም ብላችሁ የምታስቡ፣ ልጥፍ ተለጥፎ ደግሞ አይሆንልንም ብላችሁ ለምታስቡ በዚህ ጉዳይ ላይ ሰፋ ያለ ማብራሪያ ልሰጣችሁ ፈልጋለሁኝ። እንግዲህ ምንድነው አንዳንዴ ልስን የተለሰነም ልጥፍ የተለጠፈም ግርፍ የተገረፈም ቤት የስራው ሁኔታ መጨረሻ ላይ ድምር ላይ ስንደርስ ጅብሰም ላይ ነው የምንደርሰው ማለት ነው፣ ቻክ ማድረግ ላይ እና ቻክ ደግሞ የሁሉም ውጤት የሁሉም የፊኒሽንግ ስራ የማማሪያ ስራ ስለሆነ ሁሉም እንትን ይላል ማለት ነው። እዚህ ጋር መያዝ ያለብን ምንድነው? እንግዲህ አንዳንዴ ብዙ ጊዜ ግርፍ የምንገርፈው ቤታችን ውስጡን ግርፍ የምንገርፈው መርሳና ወደ ቆቦ እንደዚህም ወደ ወልዲያ አካባቢ በዛ መስመር ላይ ያሉ ሰዎች ቤቱን ውስጡን ግርፍ ትገርፉታላችሁ። ሌላ አካባቢ ላይ እንኳን ልስን ነው የሚለሰነው ማለት ነው። እንግዲህ ጭቃ ቤትን ግርፍ ገርፈን ተመግረፍ ልስን ለስነን ከመስራት እንዲሁም ደግሞ ልጥፉ ላይ ከመስራት የትኛው በጣም አሪፍ ነው በጣም የተሻለ ነው ወደሚለው ደረጃ ስንደርስ ልጥፍ ለጥፎ በልጥፉ ላይ ጅብሰም ቻክ ማድረግ በጣም የተሻለ በጣም አሪፍ ነገር ነው ማለት ነው። ለመሰላችሁ አሁን ልጥፍ ለጥፈን ቻክ ማድረጋችን አንደኛ ለቤቱ ጥንካሬ ይሰጠዋል፣ ሁለተኛ ደግሞ ማቴሪያል እኛን ወጪ እንዳናወጣ ያደርገናል፣ ሶስተኛ ጊዜ ይቆጥብልናል ማለት ነው። ያ ማለት ምንድነው? እንግዲህ ጭቃ ቤት ስንሰራ ብዙ ጊዜ የምንሰራውን ስራ ለሚሰጠው አገልግሎት ማወቅ መቻል አለብን ማለት ነው። ማወቅ መቻል ያለብን ምንድነው? እንግዲህ ቤቱን ልጥፍ ለጥፈ ነው ከዛም በኋላ ወደ ሌላ ስራ የምንገርፈው ግርፍም የምንገርፈው ልስንም የምንለስነው ጅብሰም የምንሰራው ከለጠፍ ነው ከመረግ ነው በኋላ ነው እና የሁሉ ነገር መጀመሪያ መምረግ ነው፣ ቤቱን መምረግ ነው እና ስለዚህ ልጥፉን ስንለጥፍ በስነ ስርዓት አድርገን ለጅብሰም እንዲሆን አድርገን ቀጥ አድርገን መለጠፍ መቻል አለብን ማለት ነው። ከዛም በኋላ እንግዲህ ግርፍ የምንገርፈው ከሆነ ቤቱን ግርፍ የምንገርፈው ከሆነ ከልጥፉ ላይ የተሻለ እንዲሆንልን ግርፉ ቤቱን ያጠነክርልናል ብለን ካሰብንም እንዲሁም ደግሞ በዛው ላይ ጅብሰም ሰራለሁ ብለን ካሰብን ልስን ስንለስነው ጅብሰም እንዳይበላ በስሱ እንድንሰራ ሊረዳ እንደሚችል ማወቅ መቻል አለብን ማለት ነው። ብዙ ጊዜ አብዛኛው ሰው ግርፍ ሲገርፍ ጭቃ ቤት ከውስጥ ላይ ግርፍ ሲገርፍ ዝም ብሎ ባለበት አሁን ጭቃ መራጊውን ዝም ብሎ አባጣ ጎርባጣ አድርጎ ባለበት ዝም ብሎ እየለጠፈው ይሄዳል። ከዛ ሲቀጥል ደግሞ ግርፍ ገራፊው ደግሞ ያንን ሙሊቱን ሳይሞላ የሚጠረብ ቦታ ላይ ጠርቦ ሙሊት የሚለው ቦታ ላይ ሙሊት ሞልቶ እንዲሁም ደግሞ ስኳድራውን ጠብቆ ቀጥ አድርጎ ስለማይገርፈው ተገረፈም አልተገረፈም ልጥፍ ከተለጠፈውና ግርፍ ከተገረፈው ጋር የሚወስደውን የፊኒሽንግ
ስራ ማቴሪያል ስንወስደው እኩል አይነት ነው የሚወስደው። ምንም የሚያለያየው ነገር የለም ማለት ነው። የሚገርማችሁ እንደዚህ አሁን ግርፍ የተገረፈውን ቤትና ልጥፍ ተሰርቶ የምሰራው ቤት የወጪ ደረጃ ስናየው ምንም ያክል የሚያለያየው የለም። የሚገርማችሁ ማለት ነው። ወላሂ ነው የምላችሁ። በጣም በቃ ልዩነት አለው ብለን ካሰብን የ50 ኪስ የ80 ኪስ ጀሶ ልዩነት ነው የሚኖረው። በሰጋቱራ ደረጃ ስንወስድ ደግሞ 20 ኩንታል ኦልሞስት 15 ኩንታል ሰጋቱራ ነው የሚለያየው ማለት ነው። 15 ኩንታል ሰጋቱራ እንግዲህ ወደ ብር ስንቀይረው በ400 ብር ነው፣ ወደ 6000 ብር ማለት ነው በሰጋቱራ ደረጃ ስንወስደው። ጀሶውን ደግሞ 50 ኩንታል 50 ኪስ ጀሶ 80 ኪስ ጀሶውን ብንወስደው ተለያየ ብለን ብናስበው በ400 ብር ስናባዛው 1000 ምናምን አካባቢ ነው የሚሆነው። 80 ሲባዛ በ400 32000 አካባቢ ነው የሚሆነው። ወደ 32000 ብር ነው የሚያለያየው ማለት ነው። የሰጋቱራ 6000 ብር 40000 ብር ልዩነት ነው የሚያለያየው። ስለዚህ ይህ 40000 ብር ደግሞ ወደ ሲሚንቶ ስንወስደው ምን እንገዛለን? ሽቦ እንገዛለን፣ ቢስማር እንገዛለን፣ አሸዋ እንገዛለን፣ ሲሚንቶ እንገዛለን፣ የሙያተኛ የገራፊ እናደርጋለን ማለት ነው። ይሄንን አድርገን ደግሞ በኋላ ለጅብሰሙም ደግሞ ይሄንን ሁሉ ወጪ እናወጣለን ማለት ነው። እና ስለዚህ ግርፍ ሳናስገርፈው በዛው በልጥፉ ላይ ጅብሰም ማሰራታችን በጣም ብዙ ወጪ ይቀንስልናል ማለት ነው። እና ግርፍ መግረፉ ግርፍ ስንገርፍ ለምን ዓላማ እንደሆነ ቤቱ ለምን እንደሚጠቅመው ቤቱን ደግሞ በኋላ ስንሰራ ምቹ እንዲሆንልን ማድረግ አድርገን መግረፋችንን ሳናውቀው ዝም ብለን ግርፍ ብቻ ስለተባለ መግረፋችን ትርጉም አልባ ለወጪ የሚዳርገን እንዲሁም ደግሞ እዛ ሲሚንቶ ተሸክሟል። ሲቀጥል ደግሞ ጅብሰሙን ሲሸከም ደግሞ ለቤቱ ስለሚከብደው አጉል ለቤቱም ክብደት ነው የምናበዛበት፣ ለእኛም ደግሞ ለሰሪም ደግሞ ወጪ ነው የምናበዛበት እንጂ ምንም ትርጉም የለውም ማለት ነው። ሌላ ወደ ልስን ስንሄድ ደግሞ ልስኑን አሁን ስንወድ ልስን የተለሰነና ልጥፍ የተለጠፈ ቤትንም እንደዚሁ በወጪ ደረጃ ሳነጣጥርላችሁ ልስን የተለሰነውም እና ልጥፍ የተለጠፈውን ቤት ያን ያክል ብዙ የሚያለያየው ነገር የለም ማለት ነው። እሱም ደግሞ ልክ በዚህ ባልኳችሁ ደረጃ ልክ ነው ቢለያይ እንጂ እንደውም ምንም አይለያይም። የሚገርማችሁ ማለት ነው። ምንም የሚያለያየው ነገር ለመሰላችሁ ልስኑ ሲለስኑ ለሳኞቹም እንደዛው ባለበት ዝም ብሎ ልስልስ ማለቷን ነው እንጂ የሚያዩት እስኳድራ መጠበቁን ሌቭል መንጣቱን እኩል ቀጥ ማለቱን አይመለከቱትም ማለት ነው። እንግዲህ ልጥፍ ሲለጠፍ ምርግትም ሆነ ወይም ደግሞ የቤቱ አቋም ከሆነ ገባ ወጣ ካለው ልጥፍም ሲለጠፍ ደግሞ አንድ ቦታ ገባ አንድ ቦታ ዘመም ያለ ነገር ካለው እስኳድራ ካልጠበቀ ያንን እስኳድራ ያልጠበቀበት ቦታ ላይ እስኳድራውን እንድንጠብቅ አድርገው ልስኑን ጭቃውን እዛ ላይ በርከት እንዲሁም ደግሞ አባጣ ጎርባጣ ከሆነ ጎርጎድ ያለው ላይ ሙሊት ሞላ አድርገው ሞላው ላይ ደግሞ ሳሳ አድርገው የማሸት ወይም ደግሞ የማስተካከል ስራ አይሰራም ማለት ነው። ምንድነው የሚያደርጉት? ዝም ብለው ባለበት ብቻ ልስላሴዋ ነው የሚመለከቱት እንጂ ልስላሴው ከለሰለሰ የሙሊቱን የስኳድራውን ነገር አይመለከቱም። ስለዚህ ማለስለስ ብቻ ስለሆነ ምንም ወደ ፊኒሽንግ ስራ ስንሄድ ልስላሴው ነው እንጂ ስኳድራና ሙሊቱ ምንም የጠበቀው ነገር ስለሌለ ከልጥፉ የተሻለ ነገር ስለሌለው ሙሊት ይሄኛውም ስለሚል ያኛውም ስለሚል ምንም የሚያመጣው ለውጥ የሚያመጣው የማቴሪያል የሚቀንስበት ነገር ምንም ነገር የለም ማለት ነው። እና ይሄ ልስን ለማስለሰን አፈር መግዛት፣ ጭር መግዛት እንዲሁም ደግሞ ማስቦካት፣ የጊዜ መፍጀት፣ የለሳኝ መክፈል አይኖርባችሁም ማለት ነው። ከዚህ ሁሉ ተጋላግላችሁ ወደ በልጥፉ ላይ ወደ ስራ መግባት ትችላላችሁ ማለት ነው። ሲቀጥል ደግሞ ለልስን ጭቃ የሚያንሳችሁ ከሆነ ልስኑን እስከምታቦኩ ድረስ ተገልብጦ ምናምን ቦክቶ እስከሚደርቅ ከምትሉ ድረስ ጊዜያችሁን ከማባከን ትቆጥባላችሁ ማለት ነው። እንግዲህ ከዛሬ ቪዲዮ የምትማሩት ምንድነው? ቤታችንን ግርፍ አስገርፈ ነው ጅብሰም ቻክ ማድረግ እንችላለን ወይ ላላችሁት ማስደረግ ትችላላችሁ። ሲቀጥል ደግሞ ጅብሰም ቤታችን እንግዲህ ጭቃ ቤት ነው፣ ቀለም ተቀብቷል፣ ልጥፍ ላይ ነው፣ ልስን ተለስኖ ምናምን እንደዚህ አድርገ ምናምን ብላችሁ ከምትወዛገቡ ባለበት ላይ ልጥፍ ከተለጠፈ ጀምሮ ባለበት ስራ ላይ ማሰራት እንደምትችሉ ያስተምራችኋል ማለት ነው። ሲቀጥል ደግሞ አዲስ ለምትሰሩ ቤተሰቦች ቤታችሁን ስትሰሩ በጥንቃቄ እንድትሰሩ ያግዛችኋል ማለት ነው። ያ ማለት ምንድነው? ቤታችሁን ስትመርጉ እንግዲህ ውስጡንም ስታስመርጉ ቀጥ አድርጋችሁ አስመርጋችሁ በዛው ላይ ጅብሰም ማድረግ እንዳለባችሁ ያስተምራችኋል ማለት ነው። በተለይ ለአዲስ ቤት ሰሪዎች በጣም ብዙ ትምህርት ትማሩበታላችሁ ብዬ ተስፋ አድርጋለሁ ማለት ነው። ቪዲዮውን እንግዲህ በዚሁ የምቋጭ ይሆናል። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ያልገባችሁ ነገር ካለ በዚያው ኮሜንታችሁን እያየሁ የምመልስላችሁ ይሆናል ማለት ነው።